እሱን አሞት እሱ ጎሎ በዓልን ማክበር በጣም ከባድ ነገር ነው። ከአቅም በላይ አሞት ነበር፣ ታሞ ነበር። ነገር ግን በዓል ስለሆነ ተመልካቾቹን አክብሮ ነው እንግዲህ የታመመ ወደ ፕሮግራሙ የመጣውና መታመሙን እናውቃለን። ነገር ግን እንዲታይበትም አይፈልግም ነበር። ሁሌ ሳቅ ጨዋታ ነው፣ ምክሮቹንም በሳቅ በጨዋታ ነውና እኔ በግሌ እኔ እንጃ አይከን ነው ድጋሜ ልናገኘው አንችልም ብዬ አፌ ሞልቼ ነው የምናገረውና ራስ ምታትም እየመሰለኝ ነበር። ችላ ማለት ግን መጥፎ ነው። አዎ ልክ ነው። ከዛ በኋላ ነው እዚሁ ስመጣ ስትሮክ መሆኑን ያወቅኩት። ስትሮክ ነው ያሉህ? ከዛ በፊት እንዴት ነበር የጤና ሁኔታ? እንደው ቀድሞ የምታውቀው እንደው ትንሽ ነገር ስትሮክ ድንገተኛ ነው ግን እንደው ተያያዥ ህመሞች ከዛ በፊት ያሉ የለም። በቃ ይሄ ስትሮኩ ምንም ድንገተኛ የዞርኝ የዛን ቀንም በቃ እኮ አትምጣ ምናምን ብለውኝ፣ ግን ሰው ተሰብስቧል። ኦዲየንስም አለ፣ እንግዶችም ጋብዘን ነበር አይደል። ኮሜዲያን በረከት በቀለ ወይም ደግሞ ፍልፍሉ አሁን ታመሱታል ይገኛል። እንግዲህ መታመሙ ደግሞ አባይ ቴሌቪዥን ትላንትና መግለጫ ሰጥቶ ነበር ማለት ነው። እንደሚታወቀው ኮሜዲያን ፍልፍሉ ብለን የምናውቀው ደግሞ በረከት በቀለ ለረጅም ጊዜ በኢትዮጵያ ውስጥ በኮሜዲ ስራዎቹ እጅግ በጣም ታዋቂና ዝነኛ ነው። ብዙ ኢትዮጵያውያኖች እብን ቋንቋን አማርኛውን ራሱ ሳይችሉ እሱን አይተው የሚስቁ ብዙ ሰዎች በሱ እንደሚዝናኑና ብዙ አድናቂዎች እንዳሉት እናውቃለን ማለት ነው። እንግዲህ ፍልፍሉ አሁን በዚህ ሰዓት ታሞ በስትሮክ በሽታ አልጋ ላይ ተኝቶ ይገኛልና መላው ኢትዮጵያን ህዝብ ጸሎትን ይሻል ማለት ነው። እንግዲህ እንደሚታወቀው እሱ ከመታመሙ በፊት እንግዲህ ሆኑ የበዓል ዝግጅት ነበረ። በዚህ በዓል ዝግጅት ላይ እንግዲህ እየተዘጋጀ ያለና ትንሽ ህመም ይሰማው ነበረ። በይሄንን ህመም ግን ተቋቁሞ ብዙ ሰዎች እየጠበቁ ስለሆነ ኦዲየንሶች አሉ፣ ተመልካቾች አሉ፣ እንደዛውም ደግሞ እንግዳዎች ስለነበሩ ፕሮግራሙን ለመስራት ከጓደኞቹ ጋር እዚህ እየተሯሯጠ ነበር ማለት ነው። እንግዲህ ሩጫ ላይ ያለ ግን ይሄ ህመም ትንሽ ብሶበት ወደ ሆስፒታል ይሄዳል ማለት ነው። እሱ መጀመሪያ የማዞር ስሜት ነበረው። ነገር ግን ደግሞ ያን ያህልም ትኩረት ሰጥቶ ከባድ በሽታ ነው ብሎ አላሰበም። ግን መጨረሻ ሆስፒታል ሲደርስ በሽታው ስትሮክ ነው የተባለው ማለት ነው። እንግዲህ ጓደኞቹ እሱ አጠገብ ቁጭ ብለው አሁን እያጽናኑት ይገኛሉና ለቀረጻ ሲዘጋጅ የነበረው እሱ ባለመኖሩ ጓደኞቹ እንዳዘኑ ማሳባቸውን ገልጸዋልና እንደ ፍልፍሉ በኔ በኩልም እንደኔ ፍልፍሉን በጣም ነው የምወደውና ፍልፍሉ በጣም በቃ ኢትዮጵያ ውስጥ አሉ ከሚባሉ ኮሜዲያን ከሚያስቁ አንደኛ ላይ በመድብ ምንም እፍረታዊን ምክንያቱም ብዙቻችን እንወደዋለን፣ በጣም ነው የምናከብረው። በቅርብ ጊዜ ደግሞ እንግዲህ አባይ ቴሌቪዥን ላይ ወጥቶ አሁን ለ3-4 አመት ይሆናል ይመስለኛል እዛ ከመጣ እዛ ላይ እየሰራ ይገኛል ማለት ነው። እንግዲህ እዛ ጋም ደግሞ ድሮ የነበረውን ተወዳጅነት እዛው አስቀጥሏልና ብዙ ሰዎች አሁንም እሱን ማድነቃቸውን ቀጥሏል ማለት ነው። እንግዲህ አሁን በስትሮክ ተይዞ የኢትዮጵያን ህዝብ ጸሎትን ይፈልጋል ማለት ነው። የኢትዮጵያ ህዝብ ሁላችሁም ባላችሁበት ጸሎት አድርጉልኝ እያልን ይገኛል ማለት ነው። ወንድማችን ፍልፍሉ እንግዲህ ይሄ ስትሮክ የሚባለው በሽታ ብዙዎቻችሁ ታውቃላችሁ። ከዚህ በፊት የነበረው የኢቢኤስ ቴሌቪዥን ጋዜጠኛ የነበረው የፕሮግራም አዘጋጅ የነበረው አስፋው መሻም በዚህ በሽታ ተይዞ ነበር ነፍሱ ያለፈውና አሁን እንግዲህ ፍልፍሉ በጣም የሚገርመው ነገር እዛም ሆኖ እየቀለደ እዛ ሰራተኞች እያዝናና ሐኪሞች እያዝናና ይገኛል። እንግዲህ በሽታ ውስጥም ሆኖ እንግዲህ መቀለዱ ልማድ ሆኖበታልና እሱ ያልቀልድ ምሮ እንደማይችል ነው ብዙ ሰዎች ሀሳባቸውን በዚህ ጉዳይ እየሰጡ የሚገኙትና እንግዲህ ፈጣሪ ቶሎ ደግሞ ከዚህ በሽታ ያሽለው ለማለት ፈልጋለሁ። እድሜ ልካቸውን በጤና አገልግሎት ማህበረሰቡን ሲያገለግሉ የነበሩ አባት ምስጋና ሲገባቸው በእንደዚህ አይነት ሁኔታ ተቀጥቅጠዋል። ይሁን እንጂ በሌላ በኩልም ደግሞ በስተመጨረሻ እንዲህ ተክሰዋል። እጅግ አሳዛኝ በሆነ ሁኔታ በባሌ ሮቤ ከተማ ላይ በዱርዬዎች ድብደባ የተፈጸመባቸው የጤና ባለሙያ ማለት ነው ጥቃት ደርሶባቸው እንደነበር አይታቸዋል። አዋሽ ባንክ ሁሌም ከተጎዱት ጎን ነኝ ሲል 500,000 ብር ሰጥቷቸዋል። እኔም ደውዬ እሳቸውን አውርቻቸዋለሁ። እኚህ አባት እድሜ ልካቸውን ስለፉበት የነበረው መጽሐፋቸውን ጽፎ የነርቭ በሽታቸውን ለመታከም ሲጠባበቁ ግን ሄዶ ማንም መጽሐፋቸውን የሚገዛ አልነበረም። በስተመጨረሻ ግን አንድ ቲክቶከር ፎቶን አንስቶ ማህበራዊ ሚዲያ ላይ ሲለቅ እንደዚህ አይነት እድል አጋጥሞታል። ለአባታችን 2 ሚሊዮን ብር በድምሩ አግኝቷል። 2 ሚሊዮን ብር እኛ ባለንበት በርካታ ህዝብ ባለበት በጣም ነው የምናመሰግነው። በጣም ደስ ብሎናል። የሶሻል ሚዲያ ኃይል እንግዲህ በአቶ ወንድሙ ላይ እንግዲህ ታይቷል። ቲክቶከር አቤኒ ከመሞቱ በፊት ስለሞቱ አንድ ትንቢት ተተንብዮለት ነበር። እናቱም ለሱ ነግራው እንዲህ ብላው ነበር። ማዘሬ ትንቢት ተነገራትና መጣች። ትንቢት ተነገራት፣ ልጅሽ ላይ ጥንቆላ ተሰርቷል፣
ልጅሽ በመልካምነት እረዳለሁ ብሎ ገንዘብ የሰጠለት ሰው እሱ በሰጠለት ገንዘብ በዛው ገንዘብ ሄዶ አሰርቶበታል። አንድ ጴንጤ ፓስተር እኔ የወንድ ወዳጅ ነኝ ወይም የወንድ አፍቃሪ ነኝ እያለ ደውሎልኝ አንተ ነው ወድጃለሁ ብሎ በየጊዜው ይጨቀጭቀኝ ነበር። እኔ ወንድ ወዳጅ ነኝ አለ እና አንተንም ወድጄ ነው በጣም አፍቅሬህ ነው እና ምናምን አለኝ። የአቤል ሙልጌታ ወንድም ልጅ ትንሹ ልጅ የዛሬ 6 ዓመት አካባቢ ለአቤል እንዲህ ብሎ ጸልዮለትም ነበር። ዘፈን ጣጣት ነው እያልኩኝ እየተዘፍናለሁ ጸልይልኝ አንድ ተው በቃ ብታው ሰላም እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ የዚህ ሰሞን መነጋገሪያ የሆኑት ወይም ደግሞ በማህበራዊ ሚዲያ ላይ አነጋጋሪ የሆኑት እነዚህ ሁለት ጉዳዮች እንደዛው ሌሎች ነገሮችን አብረን አንስተን የምንተነትን ይሆናል። ከመጨረሻ አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰባችን መሆናችሁ እንዳትረሱ። አቶ ዋቆ የሚባሉ እንግዲህ ብዙዎቻችሁ ይሄ ቪዲዮ በማህበራዊ ሚዲያ ላይ ሲዘዋወር አይታችኋል ብዬ አስባለሁ። እንግዲህ በባለሮቤ መናኸሪያ ውስጥ እንግዲህ ጎዛ የነበሩ የመናኸሪያ ልጆች ወይም ደግሞ ጎረምሳዎች እሳቸውን ሲቀጠቅጡና ሲደበድቡ ቪዲዮዎች ወይም ደግሞ ተንቀሳቃሽ ምስላቸው ተቀርጾ ይለቀቃል ማለት ነው። ከተለቀቀ በኋላ ብዙ ሰዎችም አይተው በጣም ብዙ አዝኖ ነበርና ወዲያው ደግሞ እዛ የባለሮቤ ከተማ ፖሊስ መምሪያ እዛው እንግዲህ በቁጥጥር ስር እነዚህን ወጣቶችን ያውላሉ። ከዛ በኋላም ደግሞ ይህንን ያዩት ከሀገር ውጭም በሀገር ውስጥም የሚገኙ ኢትዮጵያውያንን ይህንን ነገር ካዩ በኋላ በጣም ከማዘናቸው የተነሳ ይህን አባት እንረዳቸዋለን፣ አካውንታቸው ይከፈት፣ ይታወቁ ያሉበት ምናምን ተባለ። ከዛ በኋላ ስለዚህ አባት ጉዳይ ሲጠራ ይህ አባት ወደ 35 ዓመት በጤና ዘርፍ ይህንን ህዝብ አገልግሎ ነበርና የጤና ባለሙያ ናቸው። አሁን እንግዲህ ወደ ባለሮቤ የሄዱበት ዋናው ምክንያታቸውም ደግሞ ጡረታቸውን ለማስከበር ነበረ። ጡረታ ወጥተዋልና የጡረታ ዶክመንቶችን ይዘው ነበር። እንግዲህ ይሄ ነገር እንዴት መፈጠር ቻለ ካላችሁ ደግሞ እንግዲህ እሳቸው ለቴሌቪዥንና እንደዛውም ለሚዲያ መግለጫ እንደሰጡ ከሆነ እኚህ አባት እንግዲህ ከዚህ በፊት ሐረርጌ አካባቢ ይኖሩ ነበርና በሶማሌና በኦሮሞ መካከል በተፈጠረው ግጭት ያኔ ልጃቸው አይናቸው ያየ ተቀጥቅጦ እንደ እባብ ሲቀጠቀጥ አይን ያየ ነበረ ያረፈው ያሉና ይሄ ነገር እሳቸው በጣም ውስጣቸውን አቅሶ ነበር። ከዛ በኋላ እንግዲህ በባሌ ሮቤ መናኸሪያ ውስጥ የተፈጠረው ደግሞ እነዚህ ወጣቶች እሳቸውን የደበደቡበት ምክንያት ምንድነው የሚለው ነገር የብዙ ሰዎች ጥያቄ ነው። እንግዲህ እንደ ምክንያት የተነሳው ነገር ምንድነው ልጆቹ በስህተት እሳቸው ናቸው ስልካችን የሰረቁ ምናምን ይሉና የሰረቀውን ስልክ አምጣ ምናምን ሲሉም እንመለከታለን። እዛ በኦሮምኛ ሲነጋገሩና እኔ አይደለም እኔ ሌባ አይደለሁም እኔ ጡረታዬን ለማስከበር ነው ከሰው ሀገር ከግዲር ከሚባል ቦታ የመጣሁትና እኔ ሌባ አይደለሁም ይሄው በኪሴ ውስጥ ደግሞ ያስኩት 2 ስልክ ነው እሱን ከፈለጋችሁ ውሰዱ ቦርሳዬ ውስጥ ያለው ደግሞ ዶክመንት ነው ጡረታዬን ማስከበርበት ነው ብለው ይነግሯቸዋል። ልጆቹ ግን ሳይሰሙ እንግዲህ በተደጋጋሚ አባታቸውን የሚሆን ሰው ሲቀጠቅጡ ስለብድቡና እሳቸው ላይ አካላዊ ጉዳትን ሲያደርሱ እንመለከታለን ማለት ነው። እንግዲህ ጉዳዩ ሲጣራ በጣም የሚያሳዝን ታሪክ አላቸው። አንደኛ በሙያቸው ወይም ደግሞ በጤና ባለሙያነት ለ35 ዓመት አገልግለዋል። ይህንን ህዝብ እንግዲህ ከዚህ ህዝብ ክብር ሲገባ ምስጋና ሲገባቸው እንዲህ መቀጥቀጣቸው እጅግ በጣም አሳዛኝ ነው። እንደገና ደግሞ ልጃቸውም ደግሞ አተው በጣም ከባድ ሀዘን ውስጥ ነበሩ። ይህንንም የተመለከቱ ብዙ ደጋግ ኢትዮጵያውያን ከሀገር ውስጥም ከሀገር ውጭም ይህንን አይተው አካውንት ተከፍቶላቸው በጣም ብዙ ድጋፍ እየተደረገላቸው ይገኛልና እነዛም ደግሞ አዋሽ ባንክ ሁልጊዜም ደግሞ ለተጎዱት የሚደርስ ዳራሽ ሆነ አዋሽ ባንክ ደግሞ የ500 ሺህ ብር ስጦታ አበርክቶላቸዋል ማለት ነው። በብሩክ አማካኝነት ብዙዎቻችሁ ብሩክ ኒውስ ታውቃላችሁ የቲክቶክ ላይ ማለት ነው። ሌላ ጉዳያችን ሰሞኑ ደግሞ አነጋጋሪ የነበረው ስለኚህ አባት ነው። እኚህ አባት እንግዲህ ደራሲ ናቸው፣ ጸሐፊ ናቸውና ታሪካቸውም እየሳቸውን በጣም የሚያሳዝን ነገር ነው። እኔ የተረዳሁት ነገር ምንድነው እንግዲህ ሰዎችን በሩቅ ስንመለከት እንዲህ እንደ ምንም ላንቆጥር እንችላለን። ስናያቸው ዝም ብለው ተራ ሰዎች ሊመስሉ ይችላሉ፣ ግን ባክግራውንድ ወይም ደግሞ ከጀርባቸው በጣም አሳዛኝ ታሪክ ያላቸው ብዙ ሰዎች አሉና እኚህ አባት መጽሐፍ ጽፈው መጽሐፋቸው ደግሞ የተጻፈው ለሁለተኛ ጊዜ ነው። አይ ቲንክ ሁለተኛ ህትመታቸው ነውና እዛ አዋሽ ባዘጋጀው ኤክስፖ ውስጥ ወይም ደግሞ የኤግዚቢሽን
ማዕከል ውስጥ ሲቀመጡ ማንም የሚገዛቸው የለም። አንድ ሰው ድንገት ፎቶ አንስቶ ይለቃል ቲክቶክ ላይ። እንግዲህ ብዙዎችን ያዩ ቲክቶከሮችም እዛ በመገኘት ተከታዮቻቸው እንዲገዙ ተደረገና በጣም ብዙ ድጋፍ ተደረገላቸው ማለት ነው። እኚህ አባት ይህንን መጽሐፍ ጽፈው የመሸጥ አላማቸውም ደግሞ ምንድነው የነርቭ በሽተኛ ናቸው። ይህንን ነርቭ በሽታቸውን ለመታከም ነውና አዋሽ ባንክም ከዚህ ጋርም ተያይዞ በመጨረሻው በኤክስፖ መዝጊያ ላይ የ1 ሚሊዮን ብር ስጦታ ሰጥተውታል። ለዛው ሌሎች ድርጅቶች ሌሎች ግለሰቦችም ደግሞ የገንዘብ እርዳታ ወይም ደግሞ የገንዘብ ስጦታ ሰጥቷቸዋል ማለት ነው።